ሰላም ሰላም ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ይዤላችሁ የመጣሁት ክፍል 2 የአማርኛ ፊደሎች በእንግሊዘኛ እንዴት እንደሚጻፉና እንዴት እንደሚነበቡ አሳያችኋለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለማራኪ ቲዩብ አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ ቀድሞ ለእናንተ እንዲደርሷችሁ ቻናሉን ላይክ ሸር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን። እንግዲህ በክፍል 1 ቆይታችን ከሀሌታ ሀ እስከ ሸ ድረስ ያሉትን ለመመልከት ሞክረናል። ከዚች ፊደል እስከዚች ያሉትን ተመልክተናል። ዛሬ በክፍል 2 ቆይታችን የምንመለከታቸው ከቀ ጀምሮ ያሉትን የተወሰኑ ፊደላትን እንማራለን። በጽሞና ተከታተሉኝ። እንግዲህ እዚህ ጋር እንደምታዩቸው እነዚህ አማርኛዎቹ ናቸው። እዚህ ጋር ያሉት እነዚህ ፊደሎች አማርኛዎቹ ናቸው። ከዚህ ጋር ደግሞ እነዚህ የምታዩቸው በእንግሊዝኛ የተጻፉ ፊደሎች ናቸው። ስለዚህ እነዚህን እያንዳንዳቸው በጽሞና እየተከታተልን ማንበብ መቻል አለብን ማለት ነው። ስለዚህ አንዴ አማርኛውን እናነባለን፣ ከዛ እንግሊዘኛውን እያደረግን እናነባለን። በጽሞና ተከተሉኝ። ቀ ቁ ቂ ቃ ቄ ቅ ቆ። በጣም አሪፍ። እስኪ ልብ አድርጉ። አሁን አንዴ እንበላቸው። እነዚህ ከዚህ ያሉ ድረስ ምንድናቸው? አማርኛዎቹ ናቸው። አማርኛዎቹ። እስኪ አሁን ደግሞ እንግሊዝኞቹን እናንብባቸው። እነዚህ ደግሞ የቀዘሮች በእንግሊዝኛ ሲጻፉ ይሄንን ይመስላሉ። የቀ ቤተሰቦች እንዲሁም ቀን ጨምሮ ማለት ነው። በእንግሊዝኛ ሲጻፉ ልክ እንደዚህ ነው የሚጻፉ። እስኪ አብረን እንቁጠራቸው። ቀ ቁ ቂ ቃ ቄ ቅ ቆ። በጣም አሪፍ። ኦኬ። ከቀ ቀጥለን የምናገኛት የአማርኛ ፊደላችን በ ትባላለች። በማት በቅርጽ ደረጃ እነዚህ ናቸው ቤተሰቦቹና ይሄን ይመስላሉ። መልካም። ስለዚህ ከዚህ ጀምረን ስናነባቸው በ ቡ ቢ ባ ቤ ብ ቦ። ኦኬ። እንግዲህ አማርኛዎችን በዚህ መልክ ከቆጠርን እዚህ ጋር ደግሞ የበ ቤተሰቦች በእንግሊዝኛ ሲጻፉ የሚያሳይ ነው። ይሄ የበ ቤተሰቦችን ስንጽፋቸው በእንግሊዝኛ ይሄን ይመስላሉ። እስኪ እንቁጠራቸው። በ ቡ ቢ ባ ቤ ብ ቦ። በጣም ጥሩ። ከበቀጥለ የምናገኛት ማነች? ተ ብለን እንጠራታለን። ተ ማለት እቺ ነች። እዚህ ጋር እንደምታዩቸው እነዚህ የተ ቤተሰቦች ናቸው። በአማርኛ ሲጻፉ ይሄ ናቸው፣ እነዚህ ናቸው። እስኪ እንቁጠራቸው። ተ ቱ ቲ ታ ቴ ት ቶ። በጣም ጥሩ። እኒህን የተ ቤተሰቦች በእንግሊዝኛ ስንጽፋቸው ደግሞ እነዚህ ናቸው። እነዚህ ይመስላሉ። እስኪ እንቁጠራቸው። ተ ቱ ቲ ታ ቴ ት ቶ። በጣም አሪፍ። ልክ እንዲህ እያደረጋችሁ በደንብ መላመድ መቻል አለባቸው ማለት ነው። በጣም ጥሩ። እስኪ ወደሚቀጥለው እንሂድ። እውነት ብዬ የምነግራችሁ ይሄ ነገር አማርኛ በእንግሊዝኛ መማር ለምትፈልጉ፣ አማርኛ በእንግሊዝኛ መማር ለምትፈልጉ እንዲሁም ደግሞ እንግሊዝኛ ለጀማሪ የሆናችሁ እንግሊዝኛ ጀማሪ ለሆናችሁ ልጆች በጣም አስፈላጊ ነው። ፊደሎችን እንዴት አድርጋችሁ መጋጠም እንደምትችሉ እዚህ ጋር ማወቅ ትችላላችሁ ማለት ነው። ስለዚህ በጽሞና ማንበብና ጊዜ ሰጣችሁ መመልከት ይኖርባቸዋል። ኦኬ። ከተቀጥለ የምናገኛት ቸ ብለን የምንጠራት ፊደል ነች። በአማርኛ ስትጻፍ ይህን የምትመስለው ቸ ማለት ይቺ ነች። ቸ ቤተሰቦች እነዚህ ናቸው። እስኪ እንቁጠራቸው። ቸ ቹ ቺ
ቻ ቼ ች ቾ። በጣም ጥሩ። እንግዲህ በአማርኛ ካነበብን እስኪ በእንግሊዝኛ ደግሞ ሲጻፉ እነዚህን ይመስላሉ። ቤተሰቦች በእንግሊዝኛ ሲጻፉ ይህን ይመስላሉ። እስኪ በጋራ እናንብብ። ቸ ቹ ቺ ቻ ቼ ች ቾ። በጣም አሪፍ። ከቸ ቀጥለን የምናገኛት ይችኛዋ ሀ ብለን የምንጠራት ናት። እንግዲህ ይችንን ሞክሼ ፊደላቶች ሁለት ሞክሼ ፊደሎች እንዳሉ ተምረናል። አንደኛ ሀሌታ ሀ ብለን የምንጠራት ይቺ፣ እንዲሁም ደግሞ ሀሞረ ሀ ብለን የምንጠራት እነዚህ ፊደሎች ከዚህ ፊደል ጋር ሞክሼ ፊደላት ናቸው። ሞክሼ ፊደላት ብለን እንጠራቸዋለን። እነዚህንን ያው ተምረናል ማለት ነው። ኦኬ። ስለዚህ እስኪ አንድ ናቸው ከእነዚህኞቹ ጋራ ተመሳሳይ ነው የሚወስዱት። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። በአማርኛ ይህን ይመስላል። እስኪ በእንግሊዝኛ ደግሞ የተጻፉትን እናንብባቸው። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። ልክ እንዲያደረግን ማንበብ መቻል አለብን ማለት ነው። ኦኬ። ከሀ ቀጥለን የምናገኛት ነ ብለን እንጠራታለን። ነ ማለት እነዚህ ናቸው። እንግዲህ በአማርኛ ሲጻፉ እነዚህ የነ ቤተሰቦች ናቸው። እነዚህን የነ ቤተሰቦች በእንግሊዝኛ ስንጽፋቸው ደግሞ ይኸው እዚህ ጋር ያሳየናል። በጋራ እስክናንባቸው ነ ኑ ኒ ና ኔ ን ኖ። በጣም አሪፍ። እስኪ እንግሊዝኞችን ደግሞ እዚህ ጋር እናንብብ። ነ ኑ ኒ ና ኔ ን ኖ። በጣም አሪፍ። እስኪ ከነ ቀጥለን የምናገኛት ኘ ብለን የምንጠራ ፊደል ነች። ኘ ማለት በቅርጽ ደረጃ እነዚህ ናቸው። እነዚህ አጠቃላይ የኘ ቤተሰቦች ይባላሉ። እስኪ እንቁጠራቸው። ኘ ኙ ኚ ኛ ኜ ኝ ኞ ኞ። በጣም አሪፍ። እነዚህን የኘ ቤተሰቦች በእንግሊዝኛ ስንጽፋቸው ደግሞ እነዚህን ይመስላሉ። ኤንጂኢ ኘ ስንል ማለት ነው። እስኪ እንቁጠራቸው። ኘ ኙ ኚ ኛ ኘ ኝ ኞ። በጣም አሪፍ። ልክ እንደዚህ እያደረጋችሁ ማንበብና ራሳቸውን የተሻለ ለውጥ ለማምጣት ሙከራ ማድረግ መቻል አለባችሁ ማለት ነው። እንደዚህ አድርጋችሁ አንብባችሁ ሁልጊዜም እንደምለው ያልገባችሁ ነገር ካለ ኮሜንት ሳጥን ላይ ያስቀምጡልኝ። እንዲሁም ደግሞ ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ